ለዚህ ክፋት፣ ለዚህ ችግር፣ ለዚህ መለያየት ተጠያቂው መንግስት ድረስ ለኢትዮጵያ መለያየት ያንተ እጅ ያለበት። የጎንደር ልብስ ካላለበስ ልጅ ይታገድብሃል ያለህ አንተን የአፋር ልብስ ካላለበስከው ልጅ ከትምህርት ቤት ይታገድብሃል ያለው ማን ነው? ተስማምተህ ነው ኢትዮጵያን ያፈረስካት። ተስማምተህ ነው ቤተክርስቲያንን ያቃጠልካት አንተ። ጸጋውና በረከቱ በስቶላችሁ በዚች በአማናዊት ቅድስት ቤተክርስቲያን ከሩቅም ከቅርብም የተሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራን እናት አባት ወንድሞቼ በሕያው በእግዚአብሔር ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? 365 ቀናቶችን በሰላም በጤና ያደረሰን የዘጋነውን በር ለመክፈት ያበቃን ያውለቅነውን ልብሳችን በምህረቱና በይቅርታው እንድንለብስ አድርጎ ከዚች ዓለም መርጦ በዚህ በቅድስናው ስፍራ ሰብስቦ ዳግም እንድንባረክና ቃሉ እንድንሰማ የፈቀደ የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። እግዚአብሔር አምላክ እንደ ፈቃዱና እንደ ቸርነቱ በዚህ በቅድስናው ስፍራ ሰብስቦናል። ስለዚህ የመጣንበትን ዋና ዓላማ ማወቅና መገንዘብ ያስፈልጋል። ለሁሉም ጊዜ አለው። ሁላችን በተረጋጋ ጽሞና ሆነን ይህ ስፍራ ቅዱስ ስፍራ ነው። ይህ ስፍራ የሚያስፈራ ስፍራ ነው። ይህ ስፍራ እኛ የማናያቸው ቅዱሳን የሰፈሩበት ስፍራ ነው። ስለዚህ አሁን መዋየት ያለብን መነጋገር ያለብን የእግዚአብሔር የሆነውን ብቻ እንጂ የግላችን ወሬ የምንሰማበትና አላፊ አግዳሚውን የምንመለከትበት ጊዜ ስላልሆነ ይህን ጊዜ ማን ይረከብልን? ማይረከበው ስጋዊ አይደለ መንፈሳዊ ምድራዊ አይደለ ሰማያዊ የሆነውን ሚስጥሩን እግዚአብሔር አምላክ ለሁላችን ይግለጽልን። በመካከላችን እየገባ እዝነ ልቦናችንን እየነሳ ቃሉን እንዳናስተውል የሚያደርገንን የድሮ እባብ ያሁኑ ዘንዶ ዲያብሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ከእግራችን በታች ቀጥቅጦ እሱ ያስገዛልን። አሜን። እግዚአብሔር ከሁላችን ጋር ይሁን። በመወለዱ ብዙዎች ደስ አላቸው ርዕሳችን ነው። እስኪ ሁላችሁም በሉ በመወለዱ በሉ ብዙዎች ደስ አላቸው። አዎ ዛሬ የተሰባሰብነው እኚህ የኢትዮጵያ ኮከብ የሆኑት ታላቁ መምህራችን የበረከት አባት የሆኑትን ጻድቁ ሀብተ ማርያምን ለማክበር ነው። ከሩቅም ከቅርብም መንገዱና ተራራው ሳይበግረን ወደዚህ ቅዱስ ስፍራ የመጣ ነው። ሐዋርያው ብዙዎች ስለተወለዱ ቅዱሳኖች ይናገራል። ለዚህ ነው በመወለዱ ብዙዎች ደስ አላቸው። ሀብተ ማርያም በመወለዳቸው እኚህ የበረከት ስጦታ፣ እኚህ የበረከት አባት፣ እኚህ የበሽታ መቅሰፍት አለቃ የሆኑት ቀድሞ እግዚአብሔር አምላክ ከእናትና ከአባታቸው ማህፀን ሲፈጥራቸው ቀድሞ ከነ መድኃኒቱ የፈጠራቸው የኔና የእናንተ ስጦታ የሆኑት ጻድቁ አባታችን ናቸው። እኚህ ጻድቅ ወደዚህ ዓለም ሲመጡ ከመልካም ቤተሰብ የተገኙ እግዚአብሔርን ከሚፈሩ እግዚአብሔርን ከሚያከብሩ ቤተሰብ የተገኙ መልካም ፍሬ ናቸው። ቤተሰቦቻቸው ብርቱካን እግዚአብሔር የሚወዳቸው መዓዛ ስለተገኘባቸው ለኔና ለናንተ የሚቆመጥጡ ሳይሆኑ እንደ ትርንጎ የሚበሉ በእግዚአብሔር ዘንድ አፋቸውን ሲከፍቱ የሚሰሙ እጃቸውን ሲዘረጉ አጋንንት የሚንጫጫላቸው
ታላቁ ጻድቅ ወደዚህ ምድር የመጡት ከመልካም ቤተሰብ ስለተገኙ ነው። ከየት ቤተሰብ ስለተገኙ? ከየት ቤተሰብ? ከመልካም ቤተሰብ፣ ከመልካም እናትና አባት የተገኙ። መወለድማ ብዙ ይወለዳል፣ ብዙ ጉድማ አለ በሀገራችን ላይ። መወለድ ብዙ ሰው ተወልደዋል፣ ግን ከእግዚአብሔር ጋር የሚገናኝ ሰው አልነበረም። ወገኖቼ ብዙ ልደት አክብረናል። የብዙ ሰው ልደት ጥሪ ሄደን እንኳን ተወለድክ ብለናል። እንኳን ተወለድክ ያለው ሰው ግን ወገኖቼ ከፍ ባለ ቁጥር ለእግዚአብሔር ከማደር ይልቅ፣ ለእግዚአብሔር ከመንበርከክ ይልቅ፣ በቤተ እግዚአብሔር ከማሳለፍ ይልቅ እጁን ወደ ሰው ኪስ የሚከት ነው ያለው። ሰውን ቁልቁል ዘቅዝቆ የሚሰቅለው፣ ሰውን በቁመኑ የሚያቃጥለው፣ ሰውን የሚያፈናቅለው ይሄም ተወለደ ይባላል። ይሄም ተወለደ ተብሎ ልደት ይከበርለታል። ወገኖቼ ጻድቁን ለየት የሚያደርጋቸው ግን እንዲህ አይደለም። የተገፉትን የሚያጽናኑ አባት ናቸው። የወደቁትን በምልጃቸው የሚያነሱ ናቸው። ለዚህ ነው በመወለዱ ብዙዎች ደስ አላቸው። ለዚህ ነው እንኳን ተወለድክ ለማለት ነው። ደስታ ለመካፈል ነው። ከሩቅም ከቅርብም የመጣ ነው። እውነት ወይስ ሐሰት? ደስ ያለው እልል ይበል፣ እግዚአብሔር አምላክን ያመስግን። እኚህ ታላቁ አርበኛ ገና ሲፈጠሩ በምክንያት የተፈጠሩ አባቶቻችን ሲበቁ፣ ቅዱሳን ሲበቁ ቢበዛ 3 ቢያንስ 1 ልጅ ነው የሚወልዱት። ከዛ በላይ ርቢ አይፈልጉም አባቶቻችን። ብዙ ስለተወለደ ከሞት አይተረፈም። ወገኖቼ እግዚአብሔር ከባረከው 1 በቂ ነው። አባቶቻችን ቅዱሳን ሲበቁ ቢበዛ 3 ቢያንስ 1 ለቤተ እግዚአብሔር ይሰጡና 2ቱን ዘር መተኪያ ያደርጓቸዋል። ወገኖቼ ለምን ቢሉ በብዛት አይደለም የሚያምኑት፣ በስራ ነው። ዛሬ እኔና እናንተ ብዙ ልጅ በመውለድ ይመስለናል የምንጦረው። ብዙ ልጅ በመውለድ ይመስለናል ስማችን የሚነሳው። ብዙ ልጅ በመውለድ ይመስለናል ከድካም የምናርፈው። አይደለም፣ አይደለም። መሃኗ መካኗ በረከቷ ይደርብንና የጻድቁ የአቡነ ተክለ ሃይማኖት እናት እግዚአብሔርያ እንዲህ እኮ ነው ያለችው፣ ጌታ ሆይ አንተን የማያከብር አንተን የማይፈራ ልጅ የምትሰጠኝ ከሆነ ማህፀኔ የተዘጋ ይሁን ያለችው። ምንድን ያለችው? ማህፀኔ የተዘጋ ይሁን፣ ዝጋው። 10 ወልጄ 10 ጉድ የሚመጣብኝ ከሆነ 6 ወልጄ 6 ጣጣ የሚመጣብኝ ከሆነ ዝጋው፣ ሳልወልድ ብቀመጥ ይሻለኛል። ይሄ ነው ዛሬ ልጅ የሌለን ሰዎች እንዲህ ነው ማሰብ ያለብን። እግዚአብሔር ምክንያት ይሆናል ልጅ ያልሰጠን። ምናልባት የሰውን ሽሙጥ የሰውን ወሬ እየሰማን ዛሬም አልወለድሽም እንዴ፣ ዛሬም አልወለድክም እንዴ እንባል ይሆናል። ብዙዎቻችን እናጉረመርማለን፣ ጌታ ሆይ መቼ ነው ልጅ የምትሰጠኝ? እባክህ ልጅ ስጠኝ እንጂ አንተን የሚፈራ አንተን የሚያከብር በቤትህ የማይጠፋ ቤትህን የሚያከብር አገርህን የሚያስከብር ልጅ ስጠኝ የሚል የለም። ቀድመን የምንጠይቀው ልጅ ስጠኝ ብቻ ነው። ምንም ይሁን ብቻ ሰው ይስጠን። ከምን? ከሰው አፍ ለመትረፍ፣ ከአማች ለመትረፍ፣ ከአማት ለመትረፍ፣ ከምራት ምላስ ለመትረፍ ልጅ ስጠኝ። እነዚህ ሲፈጠሩ እግዚአብሔር የሌለባቸው ግን ታሪካቸው የተበላሸ ይሆናል። አይተናል። ልጅ ያጡ ሰዎች ወደ ቁልቢ እየገሰገሱ እባክህን ቁልቢው ገብርኤል አንተ በእግዚአብሔር ፊት የምትቆመው ታሪኬን ቀይረው፣ እንቆቅልሽን ፍታልኝ፣ ማህፀኔን ክፈትልኝ፣ ልጅ ከሰጠህን አይጥ እናመጣለን ብለው ተስለው ገብርኤልም የዋዛ አይደለምና
እንደ ሰው የሚንቀሳቀስ ልጅ ይሰጣችኋል በምልጃው። ልጁ ከፍ ሲል ግን አይተነዋል። እንዳይጥ የሰው ኪስ ይቀዳል በየባስ ስቴሽኑ። እንዳይጥ የሰው ኮርኒስ ይቀዳል በየሱቁ እየገባ። አቡነ ሀብተ ማርያም እንዲህ አይደሉም ወገኖቼ። አጋንንትን ይሰነጥቃሉ እንጂ የሰው ኪስ አይሰነጥቁም። በረከትን ይሰጣሉ እንጂ በረከት አይነሱም። ለዚህ ነው መዝሙረኛው ዳዊት በመዝሙር 18 ቁጥር 11 እንዲህ አለ፣ የጻድቃን አንደበት የሕይወት ምንጭ ናት አለ። የምን አንደበት? የምን አንደበት? የጻድቃን አንደበት የሕይወት ምንጭ ናት አለ። የሕይወት በመጽሐፈ ምሳሌ ይቅርታ ምዕራፍ 10 ቁጥር 11 የጻድቃን አንደበት የሕይወት ምንጭ ናት አለ። ምንጭ የተጠማውን ያረካል። ምንጭ ጉሮሮን የተሰነጠቀውን ያረሰርሳል። ጻድቃን ሲጮሁ እግዚአብሔር ይሰማቸዋል። አቡነ ሀብተ ማርያም ሲፈጠሩ እግዚአብሔር አምላክ መቅሰፍት እንደሚመጣ በዓለም ላይ ያውቅ ነበርና ከነ መፍትሄው ጻድቁን ፈጠራቸው። ከነምን? ከነ መፍትሄው። ዓለም ችግር ያመጣል እንጂ መፍትሄ ያመጣል። እግዚአብሔር ግን መፍትሄውንም ችግሩንም አንድ ላይ ያመጣል። እሺ ብለን ወደ እግዚአብሔር ስንመለስ፣ በምልጃቸው ስንታመን፣ በቃል ኪዳናቸው ስንመካ አይተናል። ምናልባት ሳል ይዞን ይሆናል እንጂ ኮሮና የሚባል ነገር አነካንም። የተሻለ ኑሮ ኖረን ነው እንዴ? በተሻለ ቤት ኖረን ነው? የተሻለ መኪና ይዘን ነው? ወገኖቼ የጠበቀን ማን ነው? የጠበቀን ማን ነው? እንደ ሰውኛማ ኮታ አስቀምጠውልናል። ወደኛ በሽታው የገባው መጋቢት አካባቢ ነበርና ቁጥሩ እየበዛ ሄደው ከመጋቢት በኋላ ክረምቱ የሚመጣበት የሙቀት አየሩ የሚቀዘቅዝበት ስለነበረ እንደ ሰውኛ ኮታ አስቀመጡልን። ጣሊያንን አይተው አሜሪካንን አይተው ከሳራ በታች ያለችው ኢትዮጵያማ ምን ያክል ሕዝብ ያልቅባታል? ቢበዛ በ4 ወር ውስጥ 500,000 ሕዝብ ያልቅባታል ብለው ኮታ አስቀመጡልን። ግን ሰው የጻፈውን ማን ይደመስሳል? ሰው የጻፈውን ማን ይደመስሳል? ሰው የጣለውን ማን ያነሳል? እግዚአብሔር ይመስገን። የጻድቁ ሀብተ ማርያም ልመና፣ የጻድቁ የአቡነ ሀብተ ማርያም የቃል ኪዳን ጸሎት ከውድቀት አንስቶናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። የመጣብንን መቅሰፍት አስወግዶልናል። ወገኖቼ እግዚአብሔር እንዲህ ነው ወገኖቼ። ይሄ ነው እኛ ቅዱሳንን የምናከብረው ዝም ብለን አይደለም። እኛ ስላከበርናቸው አይደለም። የነሱና የኛ ልደት ለየት ያደርገዋል። እነሱ ሙጥኝ ያልናትን ዓለም ስታባረራቸው፣ ስታሳድዳቸው ይህም ያደረጉት ስለ እግዚአብሔር ክብር ሲሉ ነው። ይችን ዓለም ሳይፈልጉ ጣፋጭነቷን ማብረቅረቋን ሳያስጎመጃቸው እንደ ዴማስ ወደ ኋላ ሳይመለሱ ወንጌልን ወርውረው ጽድቅን ወርውረው ያልተመለሱ እንደጀመሩ የጨረሱ እግዚአብሔር አምላክ እንደ ጓደኛ ቃል በቃል ያነጋገራቸው ቅዱሳንን ነው የምናከብራቸው ወገኖች። እነዚህን ቅዱሳንን ነው እግዚአብሔር ከፍ ስላረጋቸው ነው በመወለዱ ብዙዎች ደስ ይላቸዋል አለ። ለዚህ ነው የደስታ ተካፋይ ለመሆን የበረከት ተካፋይ ለመሆን ሀብተ ማርያም እንኳን ተወለድክልን፣ አንተ ባትወለድ ኑሮ የመጣብን መከራ፣ የመጣብን መቅሰፍት፣ የመጣብን ወረርሽኝ በማን እንደበቅ ነበር ብለን ምስጋና ለማቅረብ ለተሰበሰብ ነው። ሌላ ምንም አይደለም ወገኖች፣ ሌላ ምንም አይደለም። በመዝሙር 18 ቁጥር 11 እንዲህ አለ፣ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ አለ። በማ ደስ ይበላችሁ? በማ ደስ ይበላችሁ? በእግዚአብሔር ደስ ይበላችሁ። ጻድቃን ሆይ
በእግዚአብሔር ደስ ይበላችሁ። ደስ ያለ ሰው ቢኖር እግዚአብሔር በደንብ አድርጎ ያመስግነው። ወገኖች ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ድካማችሁ፣ መውጣት መውረዳችሁ፣ ስለ እግዚአብሔር መጎሰማችሁ፣ ስለ እግዚአብሔር መታሰራችሁ፣ ስለ እግዚአብሔር መሸለታችሁ፣ ስለ እግዚአብሔር መሰደዳችሁ በከንቱ አልቀርም። ማንም የማያገኘውን ክብር ስለሰጣችሁ፣ ማንም የማያገኘውን ጸጋ ስለሰጣችሁ፣ ማንም የማይገባበትን ቦታ እናንተ ስለገባችሁበት ደስ ይበላችሁ አለ። ደስ ይበላችሁ፣ ደስ ይበላችሁ ወገኖቼ። እኛ በእግዚአብሔር ዘንድ ደስ ይበላችሁ የተባሉትን ጻድቃንን ነው ልናከብር የተሰበሰብነው። በእግዚአብሔር ዘንድ የተመሰከረላቸውን ቅዱሳንን ነው በረከት ለማግኘት የተሰበሰብነው። አልያ ምን ልታረግ መጣ ስንባል ሀብተ ማርያምን ላከብር፣ አቡነ ሀብተ ማርያምን ላነግስ ያለ ሰው ካለ ስህተት ነው። አንተ ስለተሰበሰብክ አይደለም። ዓለም ድፍን ቢሰበሰብ አቡነ ሀብተ ማርያምን ይንገሱ ስላለ የሚያነግስ፣ ይውረዱ ስላለ ከንግስናቸው የሚያወርድ እግዚአብሔር የለም። አንዴ አንግሷቸዋል፣ አንዴ ያክብሯቸዋል። እኛ የተሰበሰብነው ይልቅስ የረከስነው ለመክበር ነው የተሰበሰብነው። የወደቅን ሰዎች፣ የተዋረድን ሰዎች በክብራቸው ለመክበር ለመቀደስ ነው የተሰበሰብነው። አንተ እልል ስላልክ፣ አንቺ ስላጨበጨብሽ አቡነ ሀብተ ማርያም ከፍ የሚሉ አይደሉም። አንዴ ከፍ ብለዋል። እግዚአብሔር ሁላችን ከፍ ያድርገን ወገኖች። በክብር ይመስላችኋል? አንዳንድ ሰዎች በትንሽ አዳራሽ ተሰብስበው ቅዱሳንን ስለተቃወሙ፣ የእግዚአብሔርን ሰዎች ስለተቃወሙ ከክብራቸው የሚወርዱን ይመስላቸው ሰዎች አሉ። የነሱ ተቃውሞ በአዳራሽ ውስጥ ያለውን ሰውዬ ወይ መድረክ ላይ ያቆማል ወይ ያወርድ ይሆናል እንጂ በእግዚአብሔር ዘንድ ግን አንዴ የከበሩ ሰዎች አይወርዱም። ይሄንን ነው እኛ ለመክበር ነው፣ በእግዚአብሔር ዘንድ ላለመዋረድ ነው የተሰባሰብነው። ላለመዋረድ፣ እሱ ያከበረውን ማንም አያዋርድምና ዘመን የማይሽረው ነውና። ስለዚህ ነው ጻድቃን ወይ በእግዚአብሔር ደስ ይበላችኋል። ደስ ይበላችሁ። በመጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ላይ እንዲህ አለ። በመጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ላይ የጻድቅ ፍሬ አለ የሕይወት ዛፍ ናት አለ። የጻድቅ ፍሬ የሕይወት ዛፍ ናት። የሕይወት ፍሬ፣ የጻድቅ ሕይወት ከአንደበታቸው የሚወጣው የሕይወት ስጋው አይደለም። እኛ ስንሰባሰብ፣ እኛ ቤተ ክርስቲያን መጥተን ስንጾም፣ ስንጸልይ፣ ስንወርቅ፣ ስንነሳ የምንጠይቀው ስጋዊ ነው። ስጋዊ ሕይወት አይደለም። ለቅዱስ ቁርባን አብቃኝ፣ እንደ የበደልኩትን ለመካስ አብቃኝ፣ ለንስሐ ሞት አብቃኝ፣ አሟሟቴን አሳምረኝ፣ ሰታይን ቤትን ለመስራት አብቃኝ፣ የተገፉትን ለመርዳት እርዳኝ የሚል የለም። ስጋዊ ነገር ነው። ስጋዊ ወገኖቼ ስጠን ነው። ስጠን እንደ ትእዛዝ ሆኗል። ከሆነማ አባታችሁን የስንል ትእዛዝ ነው። እንደው ጌታ ሆይ እንጀራ ስጠኝ። የት ቢለን አሜሪካን። ደግሞ እኮ ደልዳዮችም እኛ ነን። እንደው ጌታ ሆይ ከዚህ ሀገር አድርገህ ብታወጣኝ ምን አለ ኑሮዬን ወደ አሜሪካ ብታደርግልኝ፣ እንደው ኑሮዬን ካናዳ ብታደርግልኝ። እንዴ ልክ እኮ ለእድር ዳኛ እኮ ማመልከቻ የምናስገባ እኮ ነው የምንመስለው ወገኖች። እንዴ እንጀራ መጠየቁ ባልከፋ፣ ነገር ግን እንጀራውን የት ይስጠን? መድኃኔዓለም የት ይስጠን? አሜሪካን የት ይስጠን? እሱ የወደደበት ግን መቼ ይስጠን? ዛሬውኑ ነው። የዕለት እንጀራችንን ስጠን ዛሬ። የት ይስጠን? እሱ የወደደው እሱ የፈቀደ ቦታ ይስጥ። እሱ የፈቀደ ቦታ እኮ ከሰጠን መቋደሾም እንጀራ ይበላል። መቋደሾ ማርያምን እሱ ፈቅዶላል። እሱ ካልፈቀደ አሜሪካ ብትሄድም ወገኔ በረንዳ ዳሪ የምትሆነው በረንዳ ዳሪ። ትውልዱ ይሄ እኮ ነው። ምን አለበት ኢትዮጵያ ሰው ሆኜ ከምፈጠር እንደው መድኃኔዓለም አሜሪካን ሀገር ጅንስ አድርጎ በፈጠረኝ ይላል። አሜሪካን ሀገር ጅንስ አድርጎ በፈጠረኝ ወገኔ። አሜሪካን ሀገር ጅንስ ሆነ ብትፈጠር እልዋ ኢትዮጵያ ከሆነ ኢትዮጵያ በሰልባጅ ትመጣለህ። አይቀርልህ፣ በሰልባጅ ትመጣለህ። በሰልባጅ መጣ ደግሞ እንደ ፈረንጁ
እየተንከባከበ አይለብስም። ፈረንጅ 3 ቀን ይለብሳል። ከ3 ቀን በኋላ ወደ ቅርጫት ይወረውራል። አበሻ እንዲህ አይደለም። ወንዝ ለወንዝ እያባረረ በእንዶድና በአጃክስ እየፈገፈገ ድሪቶ እስክትመስል ነው የሚፈገፍግህ። ሰው በመሆን ብቻ እግዚአብሔርን ውደደው። ሰው በመሆን ወገኖች፣ ሰው በመሆናችን ብቻ እግዚአብሔርን እናመስግነው። ስጋዊ ነገር በመጠየቅ አይደለም። ስንፈጠር ማመልከቻ ያስገባ ሰው የለም። ከዚህ ወገን ፍጠረኝ፣ ከዚህ ወገን አትፍጠረኝ ብሎ ማመልከቻ ያስገባ የለም። ሁላችንም የእጁ ስራዎች ነን። ምን እንደምንበላ፣ ምን እንደምንጠጣ፣ በምን መኖር እንዳለብን እግዚአብሔር አስቀድሞ ያውቀዋል። ከኛ የሚጠበቀው ጽድቁን መፈለግ ብቻ ነው። ምኑ መፈለግ? አረ ምኑ መፈለግ? ምኑ መፈለግ? መጽደቅ ትፈልጋላችሁ? መጽደቅ ትፈልጋላችሁ? ማርያምን ድምጻችሁ ነው ቀነሰ። ማርያምን መጽደቅ ትፈልጋላችሁ? ማርያምን አሁን መጽደቅ እንፈልጋለን ማርያም ብላችኋል። አሁን አባታችን ተነስተው መልአከ አርያም ወደ ቤት መሄድ የለም በሉ ተከተሉኝ፣ ቀጥታ ሁላችንም እግዚአብሔር ወደ መራን ገዳም እንሄዳለን ቢባል የሚሄድ ሰው አለ? ቤታ ውሸታ ማርያምን ውሸታሞች ነን። ጥቂት ሰው ሊከተል ይችላል እንዴ? ሰርቼ ገና 1 ወር ሳልቀመጥበት ቤቴን እንዴ ከገዛ 2 ወር እኮ ነው ገና በደንብ ሳልንፈላሰስበት ገና ፈታ ሳልል መኪናዬን እንዲህ ምን ሰዎች እኮ ነው ወገኖች። እንዲህ አይነት ሰዎች ጥቅም የሚያታልለን፣ ጥቅም ስጋዊ ነገር የሚያታልለን አባቶቻችን አባት ያሰኛቸው ያለ ምክንያት አይደለም። ይቺ የምታጓጓውን ዓለም እቺ የምታጓጓውን ዓለም አንቺ በእኛ ዘንድ ሙት ነሽ ብለው አርክሰዋት ቅዱሱን አምላክ ተከትለው ሲሄዱ እግዚአብሔር አምላክ ቀደሳቸው። እግዚአብሔር አምላክ አከብራቸው። ዛሬም ከብረው በልጅ ልጆቻቸው እኛ ዛሬ እንድናሞግሳቸውና እንድንጠራቸውና በስማቸው እንድንባረክ እግዚአብሔር አምላክ ፈቅዶ ተሰባስበናል። ለዚህ ነው ወገኖቼ የቅዱሳን አንደበት የሕይወት ምንጭ ነች የተባለችው። የሕይወት ምንጭ አንደበታችንና እናንተ ምንድነው የሚያመነጨው? ምንድነው እያመነጨ ያለው? አንድነትን ነው? ማስታረቅን ነው? መስጠትን ነው? የወደቀውን ማንሳት ነው ወይስ ልዩነትን ነው የምንሰብከው? የኔና አንደበት ምንድነው? ዛሬ እኮ ዓለምን እያስቸገረ ያለው እኮ ምላስ ነው። ምላስ ከባድ እኮ ነው። ምላስ ትልቅ ክላሽ ነች። እቺ ምላስ በለፈለፈችው አሁን እዚህ ጋር የሆነ ነገር ብናገር እሷ ተናግራ ትገባለች። መጥቶ ግን ሰው የሚመታው ማን ነው? ጉንጬን ነው። ማባጠፋ አስቡ። እሷ ተናግራ ውስጥ ትገባለች እሳጭራ። ዛሬ ዓለም ያስቸግረው ይሄ ነው። ምላስ የሚያመነጨው በጎ ነገር አያመነጭም። ዓለምን እንዴት እንርዳ አይደለም አሜሪካ የምትጠበበው ዳሃዎችን ራብተኞችን እንዴት ተራቀን አውሮፕላን ሳንል በመርከብ ሳንል ከዚሁ እየተወረወረ ዳቦ የሚወረውር መሳሪያ እንስራ አትልም። አሜሪካ ተቀምጣ ኢትዮጵያን መታጠፋ መስሪያ ቤት ነው። እሷ ክላሽ ነው የምትሰራው። አሜሪካ ተቀምጠን አፍሪካውያንን ኢትዮጵያን እንዴት አድርገን እናጥፋ እንጂ እንዴት አድርገን ዳቦ እናቀብላለን? ጥያቄያቸው ይሄ ነው። የቅዱሳን አንደበት የሕይወት ምንጭ ነው አለ። የሕይወት የበረከት የረድኤት የሰላም የጸሎት ምንጭ ማር ይቅርበል እነሱን ከምታጠፋ እኛን ከሕይወት መዝገብ ላይ ሰርዘን የሚሉ አባቶቻችን ናቸው። ታዲያ እነዚህ አባቶች ምን አድርገው ነው የሚነቀፉት? ምን ባደረጉ ነው ክብራቸውን ዝቅ የምናደርገው? ወገኖቼ በመወለዱ ብዙዎች ደስ ይላቸዋል። አዎ እኛ ደስ ብሎናል። ሀብተ ማርያም ወደዚህ ምድር በመምጣቱ ሀብተ ማርያም ለኔና ለእናንተ ለነፍሳችን አስታራቂ በማግኘታችን በአቡነ ሀብተ ማርያም ልመና ከጥፋት ስለሚጠብቀን እንኳን ተወለድክልን እንለዋለን በድጋሚ። እንኳን ተወለድክልን እንለዋለን በድጋሚ።
እንዲህ አለ መዝሙር 88 ቁጥር 34 ላይ ኪዳኔንም አላረክስም ከከንፈር የወጣውንም አልለውጥም አለ። ኪዳኔንም አላረክስም። ኪዳን ማለት የገባውላችሁን ቃል ኪዳን በደስታችሁ ቀን በልደት ቀን ሀብተ ማርያም እደጅ መጥቶ ጧፍ ዕጣን ዘቢብ መስዋዕት ቤትን የሰራ ገርልን የሰማ ያነበበ የተረጎመ ያስተረጎመውን ይህን ሁሉ ያደረገውን ፍጹም ገሃነመ እሳት አላሳየው። በመከራው በችግር ቀን ፈጥነህ እንዳይን ጥቅሻ ትደርስለታለህ፣ ከገጠመው መከራም ታወጣዋለህ ብሎ እግዚአብሔር ቃል ገብቶላቸዋል። ለማን? ለጻድቁ አባታችን አቡነ ሀብተ ማርያም። ለዚህ ነው ኪዳኔንም አላረክስም ማለት። ኪዳኔንም አላረክስም ካፌ የወጣው ቃልም አልለውጥም ማለት። እናንተ ቅዱሳን አያስፈልጉም ስላላችሁ እኔም አያስፈልጉም አልልም አለ ክርስቶስ። ካፌ ወጥቷል፣ ቃሌን አልለውጥም። በኔ ዘንድ መከበር አለበት ያልኩት ከብሯል፣ የተዋረደው ተዋርዷል። ወገኖቼ እንደው ይመስለናል፣ በቱፎዞ ይመስለናል። ያው ሰው የምንወደው በቱፎዞ፣ ሰው የምናዋርደው በቱፎዞ፣ ሰው የምንገለው ምንድነው በመንጋ ስንሰጥም ስናከብርም በመንጋ ስለሆነ እንደዛ እየመሰለን ቅዱሳንን ለመለየት እንሞክራለን። አንዳንዱ ቅዱሳንን ብድግ ያደርግና አቡነ አረጋዊ እኮ የእንትን ሀገር ሰው ናቸው ይላል። ከዛ የእንትን ሀገር ሰው ነው የሚወዳቸው። አባ ኪሮስ እኮ የእንትን ሀገር ሰው ናቸው። የእንትን ሀገር ሰው ተረጋጉ። የእንትን ሀገር ሰው ነው ይባላል። አይ አቡነ ተክለ ሃይማኖትማ የእንትን ሀገር ሰው ነው። የእንትን ሀገር ሰው ወገኖች፣ ቅዱሳንን መለየት ክፋት እኮ ነገሮች፣ እምንከፋፍል ሰዎች እኮ ነን። እንዲህ እያደረግን ለቅዱሳን ለአገልግሎት ሲወጡ ቅዱሳን ወደዚህ ምድር ሲመጡ ብሔር፣ ቋንቋ፣ አነገድ አልነበራቸውም። እነ ገብረ መንፈስ ቅዱስ ዜግነታቸው ግብፃዊ ነው። ነገር ግን የለመኑት የወደቁት የተነሱት ስለ ዜጋቸው አልነበረም፣ ስለ ድፍን ዓለም ነበር። ስለ ድፍን ዓለም አቡነ ሀብተ ማርያም ስለ ኢትዮጵያ ሰው ብቻ አይደለም ወይ ስለ ሸዋም ነበርም፣ ስለ ድፍን ዓለም ነው ደጅ የጠኑት የማለዱት ወገኖች፣ የወደቁት የተነሱት። እኔና እናንተ ግን ነገር ሰጠናቸው፣ መለየት ሰጠናቸው። ልዩነት አለ። ከባድ ዘረኞች እኮ ነን፣ ዘረኞች ብሔርተኞች እኮ ነን ወገኖች፣ ከባድ ብሔር። እናንተ ግን ብሔርተኛ ናችሁ፣ ብሔርተኛ ናችሁ። ምን ነው ዝም አላችሁ? ማርያምን ናችሁ? ብሔርተኛ አይደላችሁ? እስኪ ብሔርተኛ ያልሆነ ሰው እጁን ያውጣ። ብሔርተኛ ያልሆነ ሰው እጁን ያውጣ። ብሔርተኛ ያልሆነ ሰው ነው ያልኩት። ብሔርተኛ የሆነ ሰው እጁን አያወጣም። ታዩታላችሁ ከጎናችሁ ያለው እናንተ አውጡ። ብሔርተኛ ያልሆናችሁ ከዛ ብሔርተኛ የሆነው ደግሞ ምን ይሆናል? እጁን ካላወጣ እሱ ብሔርተኛ ነው። ይሁት በደንብ አድርጋችሁ። ያላወጣ አለ፣ ብዙ ብሔርተኛ አለን። ተመስገን ተመስገን። ከመከራ እግዚአብሔር ያውጣችሁ። ብሔርተኛ አይደላችሁ ማለት ጥሩ ነው። አይደላንም ያላችሁት ራሳችሁ ናችሁ። እሺ ህዳር 29 በየዓመቱ ልጆቻችን ትምህርት ቤት ምን እያለበስን ነው የምንልካቸው? አቤት ልጆቻችን ህዳር 29 ቀን በየዓመቱ ልጆችን ምን እያለበስን ነው ትምህርት ቤት የምንልከው? አቤት የምን እንዴ? በስመ አብ ቅድም ብሔርተኛ አይደለም አላለችኝም እንዴ? አቤት ጎጃሙ የጎጃምን ልብስ፣ ጎንደሬው ጃኖውን፣ ራያው የራያ፣ ትግራይ የአፄ ዮሐንስን ልብስ፣ ወላይታው የወላይታን፣ አፋሩ የአፋርን፣ ሶማሌ የሶማሌን ወገኖቼ፣ ኦሮሞ የኦሮሞን ልብስ፣ የሸዋ የሸዋን ልብስ እያለበሰ ትምህርት ቤት ልጆቻችን ልካልን። ስለዚህ ትምህርት ቤት ሲገባ የዘራ ነው ዘር ነውና ብድግ ይላል። እኔ በላይ ዘለቀ ልጅ ይላል ልብሱን እየለበሰ፣ እኔ የአፄ ዮሐንስ ልጅ ይላል ጎንደሬው ትግራዩ። ብድግ ይልና ደግሞ ጎንደሬው እኔ የአፄ ቴዎድሮስ ልጅ ይላል። ወለየው ብድግ ይልና እኔ ንጉሥ ሚካኤል ልጅ ይላል። ሸዋ ብድግ ይልና ደግሞ እኔ ሸዋ ጀግና ይላል። እኔ አባ ጅፋር ልጅ ይላል። ወገኖቼ ኢትዮጵያ እኮ ዛሬ ለዚህ ነው መከራ የገጠማት። ማንም ሰው አይደለም ለዚህ ክፋት፣ ለዚህ ችግር፣ ለዚህ መለያየት ተጠያቂው መንግስት አይደለም።
ወደርክም ተጠላም አንቺም አንተም እኔም ተጠያቂ ነን። ለዘራነው ዘር ነው ዛሬ እየበላን ፍሬውን ያለነው። ወገኔ እንደ ቀልድ የዘራኸው ኢትዮጵያ ኢትዮጵያ እንዳይል ትውልዱን በብሔር እንዲተበተብ ማን ነው ሲያስገደደ? አንተ የጎንደሬ ልብስ ካላለበስ ልጅ ይታገድብሃል ያለህ፣ አንተን የአፋር ልብስ ካላለበስከው ልጅ ከትምህርት ቤት ይታገድብሃል ያለው ማን ነው? ወደህ ነው ያለበስከው። ተስማምተህ ነው ኢትዮጵያን ያፈረስካት። ተስማምተህ ነው ቤተ ክርስቲያንን ያቃጠልካት። አንተ እንዴት ይወቃ ቤተ ክርስቲያንን? ለባንዲራው መቃጠልስ፣ ለኢትዮጵያ መለየት ያንተ እጅ አለበት፣ ያንቺ እጅ አለበት፣ የኔ እጅ አለበት። ካንተና ከኔ የሚመነጨው ብሔርተኝነት ይሄ ነው ችግሩ። ኢትዮጵያ እንደ ሁለተኛ ሀገር ሆነች። መቀመጫውን ረሳ ትውልድ፣ መቀመጫውን ረሳው። ለማረድም ለመሞትም ለመደሰትም ለመዝፈንም ለመዘመርም አገር ያስፈልገው ነበረ። ትውልዱ ግን አገር አልፈለገም። ይሄ ሆኖብን እኮ ነው በመጦሪያቸው ሰዓት እናቶቻችን እላያቸው ላይ ጋዝ እየተርከፈከፈ የሚቃጠሉት። ይሄ እኮ ነው ግን ወይ ያደለው መሬት ዘር ይዘራበታል። ይሄው ገበሬ ዘር ሲዘራ በሰሜኑ ክልል ግን ቦምብ ይዘራል። ያደለው መሬት እህል ሲያበቅል ዝናብ ሲዘንብበት፣ ያልታደለው መሬት ግን የሰው ደም ይፈስበታል። በሰው ደም የተዘራውን ትበላለህ። ድሮ ሐራም ንባል ነበረ። ዛሬማ አንተም ጨካኝ ሆንክ እኮ። ለዚህ ይመስለኛል በሰው ደም የበቀለውን እየበላን እኮ ነው ደም አፍሳሽ የሆነው። ደም አፍሳሽ የውሸት ክርስትና እምነት ምንድነው? ተዋሂዶ ስራ ሲባል ባዶ ሚዛን የማይደፋ የውሸት ሰባኪው ተሰባኪው፣ ዘማሪው ተዛዘማሪው ውሸት አስመሳዮች፣ መሪው ተመሪው ውሸታም ደላላ፣ መሪው ደላላ ተመሪው ደላላ የደላላ ጊዜ ደረስንበት። ይሄ እኮ ነገሮች በፍቅራችን ታማኝነት የለ፣ በጓደኝነት ታማኝነት የለ፣ በመንፈሳዊ ቤት መዋደድ የለ፣ በፖለቲካው ዓለም መዋደድ የለ። የሽንገላ ብቻ ወንበር ላይ እስከሚወጣ ድረስ አቤት ያለው ትትና ወንበር ላይ እስከሚወጣ የፈለገውን እስከሚያገኝ ድረስ ወንድ ጓደኛውም እሷን እስከሚያገኛ ድረስ አቤት ያለው ትትናው የሚፈልገውን ካገኘ በኋላ ግን ደረቱን ይነፋል። ባለስልጣኖቻችሁ እንዲህ ነው። የሚፈልጓትን ወንበር ካገኙ በኋላ ደረታቸው ይነፋሉ። ወገኖች ሰው መከተል ያለበት መድኃኔዓለምን ነው። ብሔርተኛ አትሁኑ ባካችሁ። ልዩነትን አጥፉ። የቅዱሳን አንደበት የሕይወት ምንጭ ነው ያለው። የምን ምንጭ ነው? የሰማኝ ሰው ብቻ ይበል። የምን ምንጭ ነው? የሕይወት ምንጭ። የብሔር ምንጭ ነው አይደለም ያለው። የመለየት ምንጭ ነው አይደለም ያለው። የአቡነ ሀብተ ማርያም አንደበት የሕይወት ምንጭ፣ ሕይወት የሚያሰጥ በረከት የሚያሰጥ ጽድቅን የሚያሰጥ ውርደትን የሚያርቅ ክብርን የሚያሰጥ ነው። የኔና አንደበት ግን ልዩነትን ይሰብከው። ልዩነት ችግር እኮ ነገሮች። መለየት ዋጋ የለውም ወገኖች። እባካችሁ አንድ እንሁን። ሀብተ ማርያም፣ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ እነ ጻድቁ አባ ኪሮስ፣ እነ አቡነ አረጋዊ ሰው ለያቸው እንጂ እነሱ ግን አንድ ናቸው። ስንት ናቸው? ምንድን ናቸው? አንድ ናቸው። በልመና በሃይማኖት አንድ ናቸው። ክርስቶስን በማምለካቸው አንድ ነው። አንዱ ካንዱ አይበላለጥም። አንዱ ካንዱ አያንስም። ተጋድሏቸው ይለያይ እንጂ በእግዚአብሔር ዘንድ ግን አንድ ናቸው። አንድ ክርስቶስ ነው የለመኑት። እስኪ እኛም ወገኖች ብሔራችን ይለያይ እንጂ እስኪ አንድ ሆነ እግዚአብሔር እናመስግነው። ከኔ ጋር ናችሁ? መዳለም ከእናንተ ጋር ይሁን። በዛባችሁ
ማርያምን። አቤት ፀሐዩ ሲያቃጥል ደግሞ ከባድ ነው ባካችሁ። ፀሐዩ ደግሞ አፉን ከፍቷል አይደል? አቤት አፉን ከፍቷል። እኛ አፋችን መክፈታችን አነሰና ደግሞ ፀሐዩን አፉን ከፈተች እንላለን እኮ። የኛን አፍ መክፈትን ሳናይ ፀሐዩ አፍ መከፈተች። እግዚአብሔር ይመስገን። እንድንማርበትማ ዳመና አደረገው እግዚአብሔር። ምክንያት አለው። ምናልባት ከዚህ ማለት የምትድን ነፍሳለች፣ የጠፋች ነፍሳለች፣ ያበጠች ነፍሳለች። አሁን በአቡነ ሀብተ ማርያም የምትመለስ ነፍሳለች። አሁን መከራ የገጠማት ነፍሳለች። ዛሬ በአቡነ ሀብተ ማርያም ልመና የተዘጋው በር የሚከፈትላት ነፍሳለች። እኔም አላቃት፣ እግዚአብሔር የሚያውቃት ወገኔ፣ እግዚአብሔር የሚያውቃት ወገኔ። ስለዚህ ልዩነትን እናጥፋ፣ መለየትን እናርቅ፣ አንድ እንሁን። አንድ ከሆንን ቤተ ክርስቲያን ወገኖቼ ህመሟ ህመም ይሰማናል። ቁስለቷ ቁስለታችን ነው። ማጣቷ የኛ ማጣት ነው። በሰው ዘንድ መሰደቧ የኛ ስድብ እናደርገዋለን። ስለምን? የቤተ ክርስቲያን ህመም አንድ ነውና። የሁላችን ቤተ ክርስቲያን የሀብተ ማርያም ይሁን የአስኮ ገብርኤል ይሁን ዝቋላ አቦም ያለው የሁሉም ችግራችን ነው ወገኖች። እባካችሁ ዛሬ ቤተ ክርስቲያን አደጋ ላይ ደርሳለች። ችግር ላይ ወድቃለች። ችግሯን እንካፈል። እንደ ድሮ ምን አገባኝ ምንልበት ጊዜ አይደለም። በቤተ ክርስቲያን ብዙ ጠላቶች ተነስተውባታል። መስቀሏን ባዩ ቁጥር አይናቸው ደም የሚለብስ፣ ድምፅ ማጉያውን በሰሙ ቁጥር ጆሮአቸውን የሚያሳክካቸው ብዙ ሰዎች አሉ። ብዙ ባለስልጣንም አሉ። እንዴት አድርገን እናጥፋት፣ መንጋውን እንዴት አድርገን እንበትነው እያሉ የፖለቲካ ሴራቸውን እየዘሩብን። እከሌ እኮ የዚህ አካባቢ ሰው ነው ቤተ ክርስቲያን የተከለው፣ በውስጥ ያሉ እኮ እነ እከሌ ናቸው። እዛ ምን ታረጋለህ? ያንተ እኮ እዚህ ነው። ከዛ በኋላስ አንተ የምትቆረቆረው ስለዛች ቤተ ክርስቲያን ብቻ ነው። ይሄስ አሄማ የከሌ ዘር ነው፣ የጎጃሙ ነው። ይሄስ አሄማ የትግራዩ ነው እንድንል ወገኖቼ። ልንገራችሁ፣ ከኔ ጋር ናችሁ? እነዚህ ጣቶች ይታያችኋል? ከዚህ ተናግሬ ይሆናል እዚህ ቦታ ላይ ይታያችኋል። እቺ ጣት አብረው ይሰራሉ፣ አብረው ያከናውናሉ። ከለታት አንድ ቀን ግን ከመሃላቸው ይሄ አውራጣ ችግር ፈጠረ። ምን አለ? እናንተ እኮ አለ እኔ መሃላችሁ ባኖር ጥቂም የላችሁም አላቸው። ጥቂም የላችሁም። ልዩነት ሊሰብክ ፈለገ። አያችሁ ልዩነት እንዴት አሉት? ይኸውላችሁ እስክሪብቶ ጽሁፉ እንዲያምር ማረገው እኔ ነኝ። የእንጀራ ጉርሻ እንዲያምር እንዲበሉ ማረገው እኔ ነኝ። እኔ ከሌለው ግን እስክሪብቶ መጻፍ እንጀራ መጉረስ አይቻልም ማለት ይቻላል። እንዴ አላውራጣት ይቻላል? ግራ ገባቸው። እውነትም ለካስ አውራጣት ከሌለ እስክሪብቶ መጻፍ አይቻልም፣ እንጀራ መጉረስ አይቻልም። መጨረሻ ላይ ግራ ተጋቡ። አሁን ልዩነት ሊፈጠር ነው። አልሞት ባይ ተጋዳይ ብድግ አለና በፍጹም እንደው መከበር ካለብኝማ እኔ ነኝ አለ። ማን? ይሄ ጣት ብድግ አለ። ማን ይሄ ጣት? አቤት ሌባ ጣት። አሁን ይሄ ብቻ ነው ሌባው? ሌብነትን ካወቅም ጥሩ ነው። ሌባ ጣት እግዚአብሔር ሌባ አድርጎ ፈጠረው እንዴ? አንተ እኮ ነው ሌባ አልከው፣ ሌባ ስለሆንክ። ይሄ አመልካች ጣት ብድግ አለ። በፍጹም መወደድ መከበር ካለብኝ እንግዲያው እኔ ነኝ አለ። አንተም እንዳውራ ጣት የሥራ ድርሻን አቀርብ ተባለ። ጥሩ መራራም ጣፋጭም ይሁን ቀድሜ እጃቸውን የሚዘረውብኝ እኔ ነው። ለሹመትም ለመሻርም በትልቅም በትንሹም ዘንድ እናንተን ጎንበስ አድርገው እኔን የሚጠቁሙት። ስለዚህ እኔ መከበር አለብኝ አለ። ማቀረ መሃል ጣት ብድግ አለ። ሲያይ ሁለቱ አምፀዋል። ሁለቱ ደግሞ ገና ተራ እየጠበቁ ነው። እናንተ አለ ሁለቱን ግራዝማች ሁለቱን ቀኛዝማች አድርጌ መሃላችሁ ቁጭ ያልኩት እኮ በቁመት ስለምበልጣችሁ ነው። እምቢ ካላችሁ እደቁሳችኋለሁኝ አለ። ዛሬን ተረኛው እንደዚህ ነው። ዛሬም እንዲህ እኮ ነው። ሁሉ ነገር በእኔ እጅ ነው ያለው። እምቢ ካከ እደቁሳለሁ። ይሄ አይሰራም ወገኔ። ያበጠ ነገር በፈንዳቱ አይቀርም፣ ይተንፍስ። ብድግ አለ። ልረገጥና ልደቆስ እንጂ እኔም የሥራ ድርሻን አቀርባለሁ አለ። ማን? ቀለበት ጣት ብድግ አለ። ምን አለ? እንደውም መከበር ካለብኝ እኔ ነኝ። አያችሁ አለ። ሀብታሙም ደሃውም ቃል ኪዳን የሚተሳሰርብኝ በእኔ ነው። ወርቅ አድርጌ ከርቀት ጎልቼ የምታየው እኔ ነኝ። ስለዚህ እኔ መከበር አለብኝ አለ። ማቀረ የማርያም ጣት ትንሿ ጣት ወፍራም ነች፣ ረጅም ነች። ለዚህ እኮ ነው አቅሟን አይተው ዳር ቁጭ ያደረጓት። ዛሬም እንዲህ ዳር የወደቀ ሰው አለ።
በአውሮፓዎቹ ኢትዮጵያ ዳር ቀርታለች። ምን ታመጣለች? በማዕቀብ ብናጨናንቃት፣ በማዕቀብ በችግር ብናመሳት ምን ታመጣለች ኢትዮጵያ? እርስ በርሷ ብናባላት ትጠፋለች ኢትዮጵያ። አንድ ስለሆነች አይደለ እንደ ኢትዮጵያ? ስለተግባቡ አይደለ እንደ ጣሊያንን እንግሊዝን ያሸነፉት? አሁን እንዳይግባቡ ብናረጋቸው እኮ ኢትዮጵያ እንደ ቅርጫ እንበታተናታለን አሉ። ግን ማይጠብቃታል፣ ማይጠብቃታል። የሚጠብቃት አምላክን እግዚአብሔር ይመስገን አያንቀላፋም። ዛሬም አለን፣ ዛሬም አለን ወገኖች፣ ዛሬም አለን። አዝናለሁ ላቆሙሽ ከኔ ጋር ናችሁ? ግን በዝቶባችኋል። ማርያምን እስኪ እጃችሁን አሳዩ። የሚቁነጠነጥ ሰው ስላየው ነው። ግራ ገባኝ እኮ። በሬ ተጠርቶ እንዲያርስ እንደገና ደግሞ ይሄን ራስ ይሄኛውን አትረስ የሚባል ነገር ያስጠላል። ወይ በሬውን አለመጥራት አለመጥመድ። በቃ እንዲያርስ ከተጠራ ደግሞ ተራራውንም ቋጥኙንም ይረስ። አቅም ካለው ይረስ። ለምን ይዘዋለን? ቀጭ ቀጭ ምትሏን ብቻ ለምን ፈልጋለን? ይሄን እየፈለግን ትውልዱ አለቀ። ይሄ ቤት ቢንቆጠቆጥ ወርቅ ቢሞላው በውስጡ አመስጋኝ አማኝ ከሌለ ምን ይጠቅመናል? ለራስ ስትል ከዚህ በኋላ ጩህ። እያንዳንድ አባት ምን ነው ሁሉ ነገ ጧት ሚመን ከሌለ ባሬላ ተሸካሚ ምን ነው? ይሄን ማወቅ አለብህ። ትውልዱ አባት ብሎ እንዳይጠራ እየተደረገብን ያለው አባትን ጥላ እየተባለ እኮ ነው እንዴ። ማህበራት እኮ እየተቋቋሙ እኮ ነው። የቴዎድሮስ ማህበር እየተባለ ቄስ አትፈልግም እየተባለ ምን ለማን ፈለክ? ዛሬም ጊዜ የለኝም ትላለህ። አባት የሚልኮ ሊጠፋ ነው። በኢትዮጵያ ብቻ ተቋቁመው 2200 ሞልተዋል። የቴዎድሮስ ማህበር ክር አላቸው፣ መስቀል አንጠልጥሏል። የሚሰበሰቡ ቤተክርስቲያናችን ላይ እዚሁ ገረገራ ይሰበሰባሉ። እዚሁ ቤተክርስቲያን መናፍቁ በዛ ውስጥ ያለው አርበኛ ሌላ እየተነሳ ቤተክርስቲያን እየተቀራመታት ነው። እኛ ደግሞ አይ ጊዜ የለም በቃ ቶሎ ቶሎ እንዲህ ባካችሁ በቃ። ከዚህ በኋላ ሄደን ልናርስ ነው፣ ልንቆፍር ነው። ህዝቡን ልማር ካለ፣ ህዝቡ ያስፈልገኛል ካለ ምን አለ ጊዜ ብንሰጠው። እና ወፍጮ ተነሳ። ይሄ ወፍጮ እኮ አስቸጋሪ ነው። ጩር ካለ አስቸጋሪ ነው። ይሄ ወፍጮ ነው ገደል የከተተው። ይሁዳን ከክርስቶስ ክብር ያሳነሰው ሆዱ ነው። ሆዱ ነው። ስለዚህ ወገን ወደ ቀደሙ ነገር ልመለስላችሁ እና ልጨርስ። ይቺ ጣት ወይ ወፍራም አይደለች ወይ ረጅም አይደለች። እሷ ምን አለች? እንደ አራቱም ጣት ልዩነትን አልሰበከችም። እባካችሁ አለች፣ እባካችሁ መለየት አይጠቅመንም። መለየት ለሁላችንም ጥቅም የለውም፣ አያስከብረንም። እንደውም መለየት ሲመጣ እንዳከማለን። ጠንካራ የነበርነው ድክመት ይመጣል። ስለዚህ ሁላችንም በህብረት ሆነን እንደቀደመው እንደ ድሮ እንስራ። እኔ በልጥ አንባባል። አለያ እኔ በልጣለሁ ምንባባል ከሆነ አምስታችንም እኮ የራሳችን የሆነ ቦታ የለንም። አምስታችን የበቀልነው በክንድ ላይ ነው። ክንድ ቆርጦ ቢጥለን ወዳቂዎች ነን አለች። እውነት ወይስ ሐሰት? ዛሬስ ክንዳችን ማን ነው? እነዚህ ጣቶች የበቀሉት ማን ላይ ነው? ማን ላይ የበቀሉት? ክንድ ላይ። አሁን ክንድ ደከመኝ ብሏል፣ ውረዱልኝ ብሏል አላለም ወገኖች። እሱ በተሸከማቸው እነሱ ግን ከላይ ይባላሉ። ዛሬ መድኃኔዓለም የሰማይ መስኮትን ከፍቶ በዝናብ እያበቀለ በፀሐይ አብስሎ እየመገበን ተመስገን ብሎ መብላት እያለ መለየት ምን አመጣው? እባካችሁ ወገኖች ቀን የጣላቸውን ሰዎች አትግፉ። ቀን የጣላቸውን ሰዎች አንገት አታስደፉ። ነገም ተረኛ ትሆናለህ አንተ፣ ነገም ተረኛ ትሆናለህ። የዚህ ዓለም ኑሮ ወገኖች ወረፋ ነው የምትጠብቀው። አይዞ አታሸማቋቸው። ግዴላችሁም አይዟችሁ በሏቸው። በቁስል ላይ ቁስል አታርጓቸው። ተረኛ ነህ። እናንተም መቼ እንደምትወርቅ አታውቀው።
በመወለዱ ብዙዎች ደስ አላቸው። ስልጣን ላይ በመውጣቱ ብዙዎች ደስ አላቸው አይደለም የተባለው። በመወለዱ፣ በቅድስናው፣ በንጽህናው ሀብተ ማርያም ደስ አላቸው። ቤተሰቡ ብቻ አይደለም። የአቡነ ሀብተ ማርያም መወለድ ያስደሰተው በቅዱሳን መላእክት ሁሉ ታላቅ ደስታ ሆነ ነው የሚለው። በቅዱሳን መላእክት ሁሉ ታላቅ ደስታ ምን ሆነ? ሆነ። መላእክት አሸበሸቡለት። እግዚአብሔርን አመሰገነ። ገና በእንጭጭነቱ፣ ገና በሕፃንነቱ፣ ገና ምንም በማያውቀው ጣፋጭ አንደበቱ እግዚአብሔርን አመሰገነ። እንደሚያመሰግን ልጅ ይስጠን ወገኖቼ፣ እንደሚያመሰግን ልጅ ይስጠን መድኃኒዓለም። ይሄን የሚያስፈልገው ይሄን ያጣነው ዛሬ ተሰባስበናል። በማ በእግዚአብሔር ቤት። ይሄን ስንል ምናልባት አንዳንድ ሰዎች ሀብተ ማርያምን ከእግዚአብሔር እኩል አድርገን የምንሰብክ ሀብተ ማርያምን ወይ እንደ አምላክ አድርገን የሚያዩ ሰዎች አሉ። እኛ አቡነ ሀብተ ማርያም ክብር ምስጋና ይግባቸውና በረከታቸው ይደርብንና አምላካችን አላልናቸው። ይሄ እንድታውቁ ቅድስት አርሴማ ስንል ቅድስት አርሴማ ክብሩን ሁሉ ምስጋናውን ሁሉ ለእሷ የሰጠናት የሚያደርጉ ሰዎች አሉ። ምስጋናውንም መስዋዕቱንም ቅዳሴውንም ወንጌሉም የማን ነው የሚሰበከው? የማን ነው? የእግዚአብሔር ነው። የእግዚአብሔር ግን መታሰቢያ ተሰጥቷቸዋል። መታሰቢያ ቃል ኪዳን ተሰጥቷቸዋል። እኛ ቃል ኪዳኑ የምናከብረው ቃል ኪዳኑ ወገኖች፣ ቃል ኪዳኑ ንቡንም እንጠብቃለን፣ ማሩንም እንበላለን። ምኑን እንጠብቃለን? ንቡንም እንጠብቃለን። ምኑን እንበላለን? ማሩንም እንበላለን። አዎ ክርስቶስን እናከብራለን። የሰጠንን ቅዱሳንም ደግሞ እናከብራለን። ግዴታ ነው፣ ግዴታ ነው። ግን ተክለ ሃይማኖት አምላኬ ነው፣ ጊዮርጊስ አምላካችን ነው ብለን አልማልንም፣ አልተገዘትንም። የምንበላው የምንጠጣው ስጋውና ደም የመድኃኔዓለም ብቻ ነው። መታሰቢያነቱ መታሰቢያ ለማለት ደግሞ ቀላል ነው። ለእናንተ አይነገርም፣ የከተማ ሰው ናችሁ። አደባባይ እንኳን ተሰርቶ በክሌስ ይሰየማል። ኃይሌ ገብረስላሴ አደባባይ ወይ ጎዳና ይባላል። ያ ጎዳና ሲባል መንገዱ በሱ ስም ተሰየመ እንጂ መንገዱ ሁሉ መኪና ሁሉ በኃይሌ ጀርባ ጎዳና በኃይሌ ጀርባ ላይ መኪና ሁሉ ይሄዳል ማለት አይደለም። ወይም ደግሞ መንገዱ ሲበላሽ ሲጎደጉድ ኃይሌ ገብረስላሴ ብር እያወጣ ያሰራል ማለት አይደለም። መንገዱ የተሰየመው በኃይሌ ይሁን እንጂ የሚያስተዳድረው መንገድ ትራንስፖርት ነው። የዚህ ቤት ዋናው የማዕዘኑ ራስ ማን ነው? ማን ነው? መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ነው። መድኃኔዓለም ነው። ስያሜው በአቡነ ሀብተ ማርያም ይሁን እንጂ በአቡነ ሀብተ ማርያም ይሰየም እንጂ ዋናው ተጠሪነቱ የማዕዘኑ ራስ የሚከናወነው ሁሉ ለመድኃኔዓለም ነው። በቃ ሌላ ነገር የለም። ስለዚህ እኛ አልተሳሳትንም። ስለዚህ እንኳን ለዚህ ታላቅ በዓል አደረሰን አደረሳችሁ። ርዕሳችን ምንድነው? ርዕሳችን ምንድነው? በመወለዱ ብዙዎች ደስ አላችሁ። ስለዚህ ባካችሁ ሌላውን ወሬ አትስሙ። ብዙ ማህበራቶች ተፈርከውብናል፣ ሳይላኩ ተልከናል የሚሉ ብዙ ሰዎች አሉ። እግዚአብሔር አምላክ አደብ ያስገዛልን። ፋሲጋ ሳይደርስ ፋሲጋ የሚሉ ሆሳና ሳይደርስ ሆሳና የሚሉብን ብዙ ሰዎች አሉ። አሁንም ዝምታ ፈጥረናል። የሚያስተምረውን ተው እንላለን። ሕግን የሚሽረውን ግን ተው ብንል መልካም ነው። ጾምን የሚያስገድፈውን ተው ብንል መልካም ነው። የሚገለውን ተው ብንል መልካም ነው። በሕይወት እያለ ሰው የሚያቃጥለውን ተው ብንል መልካም ነው። ድሃ ተበደለ፣ ፍር ተጓደለ ተው ብንል መልካም ነው። እውነተኛ አገልጋይ ግን ተው ባንል መልካም ነው። እባካችሁ እባካችሁ ጊዜያችን እንጠቀም። ማሩን ለመጋቢ ሃይማኖት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ያብዛልን፣ ረጅም ዕድሜ ከጤና ጋር ይስጥልን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። ይህ ንቁ የጸሎትና የንስሐ መርከብ ነው።
ማህበራችን ቃለ እግዚአብሔርን በመላው ዓለም እንዲዳረስ እያደረገ ይገኛል። ኦርቶዶክሳውያን ሁሉ ባሉበት በበረከት ሥራ ተሳትፈው የድርሻቸውን እንዲወጡ በመላው ዓለም በተለያየ ሁኔታና ቦታ ያሉ ኦርቶዶክሳውያን ለንስሐ ሕይወት እንዲበቁ በችግርና በጭንቀት ውስጥ ያሉ ከችግራቸው እንዲወጡ እግዚአብሔር የፈቀደላቸው ሁሉ ሌሎቹን እንዲያግዙ በማድረግ መንፈሳዊ ግዴታውን እየተወጣ ይገኛል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክና ሼር በማድረግ መንፈሳዊ ግዴታውን ይወጡ። የሰማይ ቤቶን በሚጠፋው ዓለም ላይ ይስሩ። ንቁ የጸሎትና የንስሐ መርከብ ነው።